ሰዎች ከቤት አልነበሩም። የሰውየው ልጅ ብቻ ቤት ነበረ። ከዛ ለረፍት ገብተው ተኙ። ሲተኙ አንኮራፍታ ማታውቀውን በኃይለኛው ታንኮራፋለች አለች ጓደኛዋ። ስጠራት አለች መልስ የለም፣ ስጠራት መልስ የለም አለች። ከዛ ለሰውየው ልጅ ሂጄ ነገርኩትኝ። የሰውየው ልጅ ደነገጠና አምቡላንስ ጠራ አለች። ከዛ ሐኪም ቤት ገባች። አቅራቢያ ባለው ሐኪም ቤት ገባች። ከሐሙስ ዕለት ጀምሮ እስካሁን ድረስ ኦልሬዲ ማሽኑ ምኑ ተተክሎላታል፣ ግን ምንም አይነት ትንፋሽ የላትም ልጅቷ። አሁን ኬማዊስት ናት። አሁን ዛሬ ነው ሰውየው ኦልሬዲ የአክስቷ ልጅ እንትን አቡዳቡ ያለች ኮንትራት ቤት 7 ዓመቷ ነው። እዛ ለእሷ ደውሎ ሰውየው ነገራትኝ ማለት ነው። ሲነግራትኝ እሷ ደግሞ ለእኔ ደወለችልኝ። ከዛ እኔ ኦልሬዲ ገና ራስ ነኝ፣ መንቀሳቀስ አልችልም። ባለቤት የሄደ እዚህ፣ እሷም እዛ መጣች። ሄደው ሲያዩትኝ ኦልሬዲ ልጅቷ ምንም ነገር መተንፈስ አትችልም። ከዛ ሲያናግራቸው እንትኖችን ሐኪሞችን ሲያናግራቸው ከ3 ቀን በላይ ከዚህ ውስጥ ማቆየት አንችልም። ልጅቷን ልቧን፣ እንኩላሊቷን፣ አንዳንድ ነገሮቿን ገንዘብ እንስጣችሁና እሱን ስጡን። አሁን እንትኑ ኮማ ውስጥ ያለችው እሱ መነቀል አለበት። እሱ ከተነቀለ ልጅቱ ኦልሬዲ ትሞታለች። ከሞተች ደግሞ ወደ ኢትዮጵያ ነው የምትሄደው። ኤምባሲ ካለ የእናንተ ወደዚህ ውስጥ ጣልቃ የሚገባ ነገር ካለ ማሳወቅ ትችላላችሁ ተባሉ ማለት ነው። ከዛ በቃ እንዴት ማለት ስትሰራ ቆይታ እንዴት ተኝታ በድንገት ሰጥ ትላለች። እኔ ደግሞ በቃ ለሙኒስ ደውላት አላነሳልኛለች። ለመሲስ ደውል አላነሳ ስትለኝ ለእሷ ለነፂ ደውልኩላ ነፂ ያስገባች። የት ናት? እዚህ ሚራክል ጋርደን እዚህ ዱባይ ያው እዚህ ዱባይ ነው። ኮንትራት ናት። ሜድ ሴንተር ነው ምናምን ነገር ነው የሚለው። እሺ ኮንትራት ናት። ኮንትራት ነች ልጅቷ። በግል ነው የተኛችው ወይስ በመንግስት? ከግል ይመስለኛል። የግል ነው ሳርዬ፣ ሜዲክ ክሊኒክ የግል ሆስፒታል ነው። ለምን ከግል ወጥተው የመንግስት አይወስዷትም? ኬማው ውስጥ እኮ በጣም አሪፍ ሆስፒታል ነው ሳርዬ። በጣም ጎበዞች ናቸው ዶክተሮቹ። ተስፋ እንትን ካላሉ እንደዛ ማለት ኦልሬዲ ከኬማው ውስጥ ከወጣች የምተነፍሰው በዛ ኃይል ነው። እሱ ከተነቀለ ሳሪ ኮማ ማለት ታውቂያለሽ ማገዣ ነው። ማገዣውን የሚያቆዩት ለምንድን ነው? የሚያደርጉት ነገር ካለ ለምሳሌ በኦፕሬሽን አድርገው የሚያተርፏት ከሆነ የሚቀጥሉት የሚቀንሱት ምናምን ነገር ካለ በዚህ እናቆያት ይላሉ። ይሄ ግን ያለቀ ጉዳይ ስለሆነ ነው እናንሳው የሚሏቸው። ገባሽ? እዚህ ሀገር ደግሞ ያለ ቤተሰብ ፍቃድ ያለ ቤተሰብ ፊርማ አንድም ነገር አይደረግም። አንፈልግም እስካሉ ድረስ ማንም የሚያስገድዳቸው የለም። ግን ከዚህ በላይ መቀመጡ ሆፕለስ ኬስ ስለሆነ ነው። ገባሽ አይደለ? ያለበት ሁኔታ ጥሩ ባይሆን ነው እንጂ ተስፋ ያለው ነገር ላይ እናንሳ ብለውም አይጠይቁም ጭራሽ። የግል ሆነ የመንግስት ሆነ ባለቤትሽ ዷያት አሁን እዛው ናቸው ያሉት። የአክስቷ ልጅም ባለቤቴም ሁሉም ከዛው ናቸው። እና ሙኒቲያውን ስልክ ቁጥር ሰጠኝ ነበር፣ ደውለውለት ነበር። እኔም እዚህ ደወልኩ፣ እሱም እዛ ደወለ። ኦልሬዲ ፓስፖርቷን የፓስፖርት ቁጥሯን የሰውየውን ቁጥር ፈልጋለሁ አለ። ሎኬሽን ምናምን ላኩለት። ቪዲዮ ነበረኝ ኮማ ውስጥ የሆነችበት ቪዲዮ፣ እሱንም ላኩለት። እኔ አያታለሁ ምናምን ብሎኛል። እስኪ እያወሩ ነው ከሱ ጋር፣ እዛው ናቸው። ምን ሆና ነው በእናትሽ? እንጃ። እህቷንም ደግሞ እኮ ያን ቀን ነው ሐሙስ ዕለት ደውላ ዋልታ ነበረ ከእህቷ ጋር። በእርግጥ ደውላ አውርታ ተናዳ ነበር አለች። ኢትዮጵያ ካለችው ጋር በምን ምክንያት እንደሆነ አላውቅም፣ ግን ትንሽ ተናዳ ነበር ያን ቀን አለች። ከዛ ስራ ተራርተን ጨርሰን ኦልሬዲ ወደ ረፍት ቤት ገባን፣ ተኛን አለች። ከተኛን በኋላ በኃይለኛው ነበር የምታንኮራፈው አለች። አንኮራፍታ አታውቅም አለች። ደንግጬ ስቀሰቅሳት መልስ አጣኋለች። ከዛ ደንግጬ ለሰውየው ልጅ ሂጅ ጠራሁት። መጦ ሲያያትኝ ትንፋሽ የለም። አምቡላንስ ተጠራች፣ ወዲያው ገባች ወደ ሐኪም ቤት። ስቲል እስካሁን ድረስ መተንፈስ አችልም። አይኖርም፣ ምንም አገልጽም። ኦልሬዲ እንትኑ ጋር ቪዲዮ ጋር እኮ ሁሉ ነገሯ ያሳያልኝ። እዛ መግለጽ አችልም። አይኗን ምንም በቃ የለም፣ እንደሞተ ሰው ነው በቃ ጸጥ። ቪዲዮ ሲያደርጉልኝ ራሱ በሳይለንት ነው ያደረጉት። ምንም አይነት እንትን የገባ ድምፅ ምናምን የለም በቃ
ምን ሆነ? አንቺ ታውቂያታለሽ? በአካል ዘመድሽ ናት? የእሷን ያክስት ልጅ ነው እኔ የማውቃትኝ እንጂ እንዲሁ በኦንላይን ነው በጣም የምተዋወቀው እንጂ በአካል አላውቅም። ሞር እነሱ ኮንትራት ቤት ናቸው፣ መውጣት አችልም። ታውቂያታለሽ አንቺ በአካል? በአካል ያክስቷን ልጅ ነው የማውቃትኝ። እሷን በአካል አላውቃትም። እኔ ከዚህ ከመጣሁ 17 ዓመቴ ነው። አላውቃት አታልቅሽ ማሪሽ፣ አታልቅሽ። እሷ ኮንትራት ረዥም ዓመት ሰርታለች? አልሰራችም። እችኛዋ ናት ረዥም ዓመት የሰራችው። ገና እችኛዋ ናት ቤት ኦልሬዲ 3 ዓመቷ እዚሁ ቤት። ያን እንዴት እንደዚህ ልትሆን ቻለች? ማለቴ ተናዳ የሆነ ነገር ጠጥታ የሆነ ነገር እንትን ብላ ይሆን? በምርመራ አይገኝም እንዴ ሳሪ? የጠጣችው ነገር ካለ ይገኛል። ያው ስልሽ ከጎዳት በኋላ ከሆነ ብዬ ነው እኮ። ግን ይናገሩ ነበራ። ግን ምንም እየጠጣቸው አለ ብለዋል። የተመረዘ ነገር ምንም ነገር የለም አላሉም። ልጅቷ መዛ ስንጠይቃት ምንም ነገር የለም ነው ያለችው። በቃ ሲሰሩ ቆዩ። ቀጥታ ወደ ረፍት ቤት ገቡ። የተወሰነ ተናደደች አለች። አንቺ በቃ ተይ ምናምን ብዬ እኔ ተቆጣኋት አለች። ተኛን አለች። ከዛ በኋላ በቃ ምንም በዛው እንደተኛች ነው የቀረችው። ስቀሰቀሳት ምንም መልስ የለም ነው ያለች። ሰዎች ቤት አልነበሩም ነው ያለችው። ሰዎቹ የሉ። እሺ አሁን ያክስቷ ልጅ ሄደች እዛ ልታያት ሐኪም ቤት ጠየቀች። ባለቤትሽ ጠየቀ? ነቲጃው እዛው ናቸው። እሷ በቃ ዛሬ ነው የነገሯትኝ። ሰውየው 80 ሺህ ብሬን ጨርሻለሁ፣ እዚህ በላይ ግን ምንም ነገር መክፈል አልችልም። ስለዚህ የትሽን ወደ ኢትዮጵያ ላሳፍራት ነው መጠሽ መታይ ከሆነ ይህ ብሎ ቪዲዮንና ድምፅ አርጎ ላከላት ማለት ነው። ለቲጂ ማለት ነው። ከዛ ቲጂ ለእኔ ደወለችልኝ ወደዚህ ማለት ነው። እሷ አሱ ናት የደወለችልኝ። እሷ ሳትሆን ጓደኛዋ ቲጂ ማናገር አትችልም። ያክስቷ ልጅ እንዲሆናለች፣ ተሎ ድረሱላት፣ ሂዱላት፣ እናንተ ናችሁ ቅርብ ብላ ማለት ነው። ከዛ ሎኬሽን ምናምን ሰውዬው ላከልን። ኦልሬዲ እሷም ከአቡዳቢ መጣች። የኔ ባለቤትም ከዚህ ብድግ ብሎ ሄደ ማለት ነው እኮ። ያው እንደዚህ ምንም እነሱ ሐኪሞቹ እንትን ማለት ምናምን አልቻሉም አለ። የእንግሊዝኛ ፐርፌክት ስለሆነ አውርቷቸው ነበር እሱ ማለት ነው። እና ከዚህ በላይ አንደኛ ከ3 ቀን በላይ መቆየት አትችልም ከዚህ። ሁለተኛ ደግሞ ማሽኑ ከተነቀለ ልጅቷ ኦልሬዲ ትሞታለች። ስለዚህ ስለምትሞት እናንተ ብር የሚያስፈልጋችሁ ከሆነ ልቧን፣ እንኩላሊቷን፣ አንዳንድ ነገሯን ስጡን፣ ልጅቷ ይህን እናውጣና ሬሷ ኢትዮጵያ ይግባ አሉኝ አለ። እንደዛ ሲሉኝ ቀጥታ ወደ ኢትዮጵያ ደውለው ለእህቷ ለቤተሰብ ሲጠይቁ እህቴ ምንም እንድትሆን አልፈልግም፣ ቀጥታ ሙሉ አካሉ ይምጣልኝ ብላለች፣ እዛ ያለችው ማለት ነው። ከዛ በኋላ እኔ ደግሞ እንዴት ስሰራ ቆይታ እንዴት በድንገት ልትሞት ቻለች? ከዛ እንዴት እንትን ልትል ቻለች አልኩት። እስቲ ቆይ እነ ሙኒት እነ ሳሪ ይስሙ ምናምን ብዬ እኔ ወደዚህ መጣሁ ማለት ነው። ሰውየው ኤምባሲ መግባት ካለበት ኤምባሲ ማሳወቁ፣ ለምታሳውቁት አካል አሳውቁ፣ እኔ ከዚህ በላይ አልችልም ነው ያለው። አሉ ሰዎች ራሱ እዛው አብረው አሰሪዎቿ እኮ። ግን አሁን እንደዚህ የታመመችበት ኬዝ ምናምን ሐኪም አይናገርም? የልብ ችግር ነው የምን ችግር ነው የምን ችግር አይናገርም? እኔ እንጃ እሱን አልሰማሁም። ሳርዬ ልቧንና ኩላሊቷን እናወጣለን ብለዋል ካለች የልብ ችግር የለባትም ማለት ነው። የልብ ችግር ብቻ አይደለም፣ ምንም አይነት ህመም ሰውነቷ ውስጥ ቢኖር ኖሮ ያ አይባልም። እንደገና ደግሞ አሁን ነገ ማሽኑን ሲነቅሉት ኦልሬዲ ወደ ፖሊስ ምርመራ ነው የምትሄደው። ፖሊስ ምርመራ ከጨረሰ በኋላ ነው ኤምባሲ ፕሮሰሱን የሚጀምረው። የፖሊስ ምርመራው ኖርማል ሞት ነው የሞተችው፣ ኖርማል ነው ሲባል ነው የሚቀጥለው። የምትጠራጠሪውም ነገር ካለ ይታወቃል ማለት ነው። ገባሽ? እስካሁንም ይነገር ነበር የሆነ ነገር ቢኖር። ግን ማሚዬ እንደዚህ ድንገተኛ አለ ሀርታታ ካልሆነ በስተቀር የድንገተኛ ሞት አለ። ሁሉ ነገራቸው ጤነኛው ነው። እናቴ ያረፈችው እንደዚህ ነው። ምንም ነገር ስትመረመር አንድ ነገር የለም። አንድ ነገር የለም። አንድ ሙሉ ጤነኛ የፈጣሪ ጥሪ በቃ ማለት ነው። አሁን እኮ ሙኒት ምንድነው ታውቂያለሽ?
ያኔ አሁን እንትኑ ኬማዊው እንትኑ ይሄ ከተነቀለ በቃ ኦልሬዲ እሱ ከተነቀለ እኮ ሳሪ ትሞታለች፣ በህይወት አትኖርም። ሳሪ ይመስለኛል ተስፋ አይባልም አንድ ነገር የለውም ብለው መሰለኝ አይደል ማሚ? አልኩሽ እኮ ሰኒ ምንድን ነው የምልሽ፣ በማሽን የሚያቆዩቸው ሰዎች ለምንድን ነው የሆነ ተስፋ ኖሮ ኩላሊት ቀደን ብንጠግን ወይም ኩላሊቷ ላይ እንዲህ ብናደርግ ልጅቷ ወደ ኖርማል ትመለሳለች ተብሎ ተስፋ ላለው ነገር ነው። ገባሽ? የሆነ ነገር አድርገው የሚያመጡት ለውጥ ሲኖር ነው የሚያስቀምጡት። ግን 2% እንኳን ኖሮት እንደዛ አድርገው 1% ኖሮት አይነቅሉም። ይሄ በህግም በምንም የሚያስጠይቃቸው ነው።